ዲላይ እንግዲህ ሆነ አሉሃው ይገርም ነው እኮ የእግዚአብሔር ቤተሰቦች እንኳን ለዕለተ ሰንበት ለመጀመሪያው ለሰኔ 1 ቀን አደረሳችሁ። ዛሬ እንግዲህ ሕያው ብርሃን ክፍል 1 ይይዛል። 29 ቀን በኋላ ደግሞ ብርሃንን ጨርሰን ደግሞ እንቀጥላለን። ትምህርታችን እየተቀጣጠለ መሄድ ነው። አንቆምም። የሚያስቀጥለን የምህረት ባለቤት ከኛ ጋር አለ። አሜን። ይህ ደግሞ በመጀመሪያው መጽሐፍ ላይ መሰረት አድርጌ ሕያው ብርሃንን አስተምራችኋል። በጌታ በኢየሱስ ክርስቶስ መጽሐፋችሁ በኦሪት ዘፍጥረት ምዕራፍ 1 ላይ ከፍታችሁ እንድታዩ አሳስባለሁ። በኢየሱስ ስም አነባለሁ። በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ሰፍሮ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ ይላል። ሃሌሉያ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋት አንድ ቀን። ሃሌሉያ አሜን። በጣም ሰፊ ነገር ነው ያለው። እዚህ ጋር ብዙ ዓመታት መቆየት እንችላለን እዚሁ ሐሳብ ላይ ሆነ። ግን ዛሬ ለእናንተ አንድ ነገር ልላችሁ እወዳለሁ። እግዚአብሔር ባዶ በሆነችው ምድር ላይ አንዳች ባልነበረባት ምድር ላይ ጨለማን በጥልቅ ላይ እንዲሰፍር ፈረደ። የተፈጥሮ ጨለማ በጥልቅ ላይ ያደረገው። ከዛስ የእግዚአብሔር መንፈስ በውሃ ላይ ረቦ ነበር ይላል። ከዛ በጣም ይገርመኝ እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። አሜን። ይሁን ካለ ይሆናል። አሜን። ብርሃን ይሁን አለ፣ ብርሃን ሆነ። ሃሌሉያ አሜን። እንግዲህ በእያንዳንዳችሁ ቤት ላይ በተፈጥሮ ብርሃን በተፈጥሮ ቅርጽ ላይ እግዚአብሔር ብርሃንን ካደረገ በእያንዳንዳችን ቤት ላይ በአባታችን በእናታችን በትዳራችን በልጆቻችን ላይ የእግዚአብሔር ብርሃን ይሁን። አሜን። ብርሃን ይሁን ብለሃል። እግዚአብሔር ሆይ ብርሃን ይሁን። አሜን። አንዷም ቀን እንዳታልፍ ብርሃን በሰማያዊው በምድራዊው ነገራችን ላይ እንዲበራ ጸለይ። አሜን። ብርሃንና ጨለማ ይለዩ እንዳልክ በሕዝባችን ውስጥ ያለ የጨለማ አካሄድ፣ የጨለማን ስራ፣ የጨለማን እቅድ በኢየሱስ ስም ገፈፌ ጣልኩኝ። አሜን። ቀሪ ቀናቶች ላይ በኢየሱስ ስም የጨለማ ስራ ከሕዝባችን እየተረገጠ የሚወጣበት ቀን እንዲሆን ተናገሩ። አሜን። ያላበራለት ጌታ ክብር ይሁን። አሜን። ቶሎና አንድ ቀን የሰራው ስራ ተነግሮ የማያልቅ የሆነልህ ጌታችን ኢየሱስ ስም ብሩክ ይሁን። አሜን። ብርሃን ይሁን ስላልክ በነገሬ ላይ አመሰግናለሁ። አሜን። በአገልግሎታችን ላይ ብርሃን ይሁን። አሜን። በስብከታችን ላይ ብርሃን ይሁን። አሜን። በትምህርታችን ላይ ብርሃን ይሁን። አሜን። በእያንዳንዱ እንቅስቃሴያችን ላይ ብርሃን ይሁን ብለናል። አሜን። በኢየሱስ ስም ሆነ። አሜን። ዜሎን ተኮቶ ሰከታ ሙሉ ለአንተ አሳልፈን ሰጠን። አሜን። በኢየሱስ ስም አሜን። አሜን። ኢየሱስ ያድናል። አሜን። አልብዬ ደህና ነሽ ወይ? እንዴት ነው? እሷንም ይሳማል። እሺ እንዴት ናችሁ? ብዙ የተበላ ነው። ስራ እንዴት ነው? በርቱ። እሺ ወዳችኋለሁ። ክብር ለኢየሱስ ይሁን።